ሰላም ጤና ይስጥልን ክብራትና ክብራን እንደምንላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጋ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በመዲናዋ የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በስኬት ተጠናቋል። በመዲናዋ የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በስኬት ተጠናቋል ሲል የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የምርጫ ኮማንድ ፖስት አስታውቋል። በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ፍጹም ሰላማዊና ስኬታማ ሆኖ መጠናቀቁን ነው ኮማንድ ፖስቱ ያስታወቀው። በምርጫው ዕለት ቀንም ሆነ ሌሊት ምንም አይነት ወንጀል አለመፈጸሙ ተገልጿል። ድምጽ የመስጠት ስነ ስርዓቱን በስኬት እንዲጠናቀቅም መራጩ ህዝብ፣ የምርጫ አስፈጻሚዎች፣ እጩዎችናም ታዛቢዎችም ላበረከቱት አስተዋጽኦና ኃላፊነታቸውን በተገቢው መንገድ ለተወጡ መላው የጸጥታ አካላትም ኮማንድ ፖስቱ ምስጋናን አቅርቧል። የድምጽ አሰጣጥ ሂደቱ ከተጠናቀቀበት ሰዓት ጀምሮ ድምጽ ቆጠራው በቀጠሉንም አስታውቋል። ድህረ ምርጫ ያለው በሂደት በተመሳሳይ በስኬት እንዲከናወንም ባለድርሻ አካላት ኃላፊነታቸውንም እንዲወጡም ጥሪ ቀርቧል። በደሴ ከተማ የአይጥ መርዝ ለበርካታ ሰዎች ህልፈት ምክንያት ሆኗል ተባለ። በ2018 በጀት ዓመት 9 ወራት የኬሚካል መመረዝ ጉዳት ለደረሰባቸው በርካታ ሰዎች ሕክምና መስጠቱን የደሴ አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። የሆስፒታሉ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ባለሙያ አቶ ብርሃኑ አዱኛ ለብስራት ራዲዮ እንደገለጹት ሆስፒታሉ በ9 ወራት ውስጥ የኬሚካል መመረዝ አደጋ ለደረሰባቸው 172 ሰዎችም የሕክምና አገልግሎትን ሰጥቷል። ከነዚህ መካከል 6.8 በመቶ የሞት ምጣኔ መመዝገቡን ገልጸው በሆስፒታሉ በተሰራው የተቀናጀ ስራም ከመመረዝ ጋር የተያያዘ የሞት ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም በ27.3 በመቶም ቀንሷል ብለዋል። የጉዳቱ ስርጭት መጠን አስመልክቶ 67 በመቶ የሚሆነው የደሴ እንዲሁም 29 በመቶ የሚሆነው ደግሞ ከደቡብ ወሎ የተከሰተ መሆኑንም ተገልጿል። እነዚህ አካባቢዎች በኬሚካል መመረዝ በከፍተኛ ሁኔታ የተጠቁ ማህበረሰብ ክፍሎችን መገኛ መሆናቸውን የጠቆሙት አቶ ብርሃኑ በሆስፒታሉ አስፈላጊውን ሕክምና እንዲያገኙም ተደርጓል ነው ያሉት። 86.5 በመቶ የሚሆኑት ደግሞ ራሳቸውን ለማጥፋት በሚል ማህበረሰቡ አይጥን ለመግደል የሚጠቀምባቸውን መርዞችን የተጠቀሙም ናቸው። የመርዝ አይነቶች ትንታኔ እንደሚያመላክተው የአይጥ መመረዝ 35.9 በመቶ፣ የመድኃኒት መመረዝ 17.6 በመቶ እንዲሁም በበረኪና መመረዝ ደግሞ 15.3 በመቶ ድርሻን ይይዛሉ። የአይጥ መመረዝ በ9 ወር ጊዜ ውስጥም 81.8 በመቶ ድርሻን በመያዝ ከመመረዝ ጋር ለተያያዘ የሰዎች ሞት ምክንያት ሆኗል ሲሉ አቶ ብርሃኑ ጨምረው ጣቢያችን ገልጸዋል ስትል ሰምሃር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስንሻገር በኮንጎ የኢቦላ ስርጭት በመጨመሩ በቫይረሱ የተያዙ ሰዎች ከ300 በላይ መሆናቸው ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የተረጋገጠ የኢቦላ ተጠቂዎች ቁጥር ከ300 በላይ መብለጡን የጤና ሚኒስቴር ባወጣው መረጃው አመላክቷል። በሌላ በኩል በኢቦላ ህይወታቸውን ያጡ 48 ሰዎችም ተመዝግበዋል። ወረርሽኙ መስፋፋቱን የቀጠለ ሲሆን በአሁኑ ጊዜ በኢቱሪ፣ ሰሜን ኪቩና ደቡብ ኪቩ ግዛቶች የሚገኙ 23 የጤና ዞኖች ላይ ጉዳትን አድርሷል ሲል ሚኒስተሩም አስታውቋል። ለዓመታት በዘለቀ የጸጥታ ችግር የተጠቃው ኢቱሪ የተረጋገጡ የኢቦላ ተጠቂዎች ከ260 በላይ ሆኗል። በክፍለ ሀገሩ ዋና ከተማ ቡኒያና በሰሜናዊ ምስራቅ ኒዚ ከተማ ያለው የማህበረሰብ ተቃውሞ እንዲሁም አሉባልታና የሐሰት መረጃ የአደጋ ምላሽ ጥረቶችን እያወሳሰበ መሆኑን የጤና ባለስልጣናትም ተናግረዋል። ባለስልጣናቱ እንዳስታወቁትም 4 ታማሚዎች አገግመው ቡኒያ ከሚገኘው የኢቫንጀሊካል ሕክምና ማዕከልም እንዲወጡም ተደርጓል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በቡንዲቡጊ ውጥረት የኢቦላ ወረርሽኝ ምላሽ ላይ ከፕሬዝዳንት ፌሊክስ ጋር ተገናኝተው ከተነጋገሩ በኋላም የኮንጎ ጉብኝታቸው ሰኞ አጠናቀዋል። ባለስልጣናትናም አጋሮች በቡኒያ አዲስ ባለ 60 አልጋ ሕክምና ማዕከል ከፍተው የክትባት ሙከራዎችንም እያደረጉም ይገኛል። የመንግስት ቃል አቀባይ ፓትሪክ ሙያያ እንደተናገሩትም በመነሻም ሆነ በመድረስ ላይ የክትትል መሳሪያዎች መጫኑን ተከትሎ ከሰብአዊ በረራዎች በስተቀር ተዘግቶ የነበረው የቡኒያ አውሮፕላን ማረፊያ የምላሽ ድጋፍን ለማቃለልም ሰኞ መክፈቱንም ተናግረዋል። በዩክሬን የሚገኙ ከተሞች ላይ ሩሲያ በፈጸመችው ጥቃት ቢያንስ 13 ሰዎች ተገለዋል። የሩሲያ ሚሳይልና ሰው አልባ አውሮፕላኖች በመላው ዩክሬን ቢያንስ 13 ሰዎችን ገለዋል። 9 በዲኒፕሮናም 4 በዋና ከተማዋ ኪየቭ መገደላቸውን የተሰማ ሲሆን ከቅርብ ወራት ወዲህም በሞስኮ ከተፈጸሙ ትልቁ ጥቃቶች መካከልም አንዱ ነው። በአንድ ሌሊት የአየር ጥቃት አፓርታማዎች ከተመቱ በኋላ በርካቶችም ቆስለዋል። የድንገተኛ አደጋ ሰራተኞችም በኪየቭ ፍርስራሽ ስር የተቀበሩ ሰዎችንም ለማግኘት ከፍተኛ ትግል አድርገዋል። የአየር ወረራ ሊኖር ይችላል በሚል ማስጠንቀቂያዎች በአብዛኛው በዩክሬን ማክሰኞ ዕለት ሲሰሙም ነበረ። የሩሲያ የመከላከያ ሚኒስቴር ጥቃቱ ከዚህ ቀደም በዩክሬን ለተፈጸሙብን ጥቃቶችም ያጸፋ ምላሽ ነው ሲል ገልጿል። ሞስኮ በተማሪዎች ማደሪያ ክፍል ላይ ኪየቭ ገዳይ ጥቃት ባለፈው ሳምንት ፈጽማብኛለች በማለትም ስልታዊ ጥቃት እንደምትጀምር አስጠንቅቃም እንደነበር ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በአንድ ሌሊት በፈጸመችው ጥቃት 656 ድሮኖችና 73 ሚሳይሎች በተለያዩ አይነት ባሊስቲክ ክሩዝና ጸረ መርከብ ማስወንጨፏንም ተናግረዋል።
ክብራትና ክብራን በብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ነበርኩኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካሙ ነው።